በጣም አምሮብሽ። አንተም አምሮብሃል። ስሜ በእናትሽ ተሳልበት። ኤይ ቤቢ፣ አይ ቆንጆ ምንም ታንስ ጋሽ ቂጡ ከጣለ ዱርዬ ጋር ስሚ፣ ምን ያደርግልኛል ብለሽ ነው? ቁንጅናና ውበትማ ይኸውልሽ እኛ ጋር ቀረ። እንዲሁ ይመስልሻል? 18 እኮ ነን። ቆንጆ ህይወት መኖር አትፈልግም እንዴ? ዋው ጋሽ ጥሩ ህይወት፣ የተስተካከለ ኑሮ ለመኖር ሞክሪ። እንዲህ አይነቱን ዱርዬ ተይው። ልሂድ አናግረው ልምጣ ወይስ? አንቺ ሽማግሌ እኮ ምን ችግር አለ? አናግራችሁ ልምጣ። ቆይ አንቺ በቃ መኪና አላችሁ ለቀቅ አድርጋት አትሂድ። ካለዛ ሌላ ሰው ሲፈልግም አንቺ ለሹገር ተሰከሰ ልጁ። ወይኔ ሲያሳዝን። እኔ ቆንጆ ወይ ጋሽ ምን ታደርጋለሽ ከሱ ጋር? ወይ ጋሽ ታንቺ የመሰለ ቆንጆ በእግሩ ይሄዳል። በዚህ በሰለጠነ ዘመን ደግሞ ይሄ ምንም ቂጦን የጣለ ዱርዬ ጋር ምንም ለማያደርግልሽ መኪና እያለ ግቢ። ለምን ሲጠሩኝ እሺ ብዬ እንደመጣሁ ያውቃሉ? እንዴታ አውቃለሁ እንጂ ቅሌታም ሽማግሌ ስለሆነ ያልደነዘዘ ፈዞ ያልገባና ያልተዝናና ሴት አለ እንዴ? አውቃለሁ፣ ይገባኛል እንጂ እኔ ቆንጆ ተመልሼ የመጣሁት ሳልናገር ብሄድ ሙሉ ቀን ይከነክነኛል ብዬ ነው። ነውር አያውቁም እንዴ? ቢወልዱኝ አያደርሱኝም? ለምንድን ነው ሁሌ በመኪናችሁና በንብረታችሁ ብቻ የምታስቡት? የሚገዛ እቃ ከፈለጉ ሂዱና ሱፐር ማርኬት። ይቺ መኪናውና በእናት ይቺ መኪናውና ወንድ ተሰጠ። ማንም ጠርቼው እንደዚህ የፈጠጠብኝ ሴት የለም። ይሁን ግደል ጋሽ፣ ሌላ ሴት ሞክሩ በቃ። በዚች መኪና ምንድን ነው አስደነገጥሽኝ እኮ። ምን አድርጊ ነው የሚልሽ? እንዴት እንደዚህ ቆንጆ ሆነሽ ከማንም ጎረምሳ ጋር በእግርሽ ትሄጃለሽ ነው የሚለኝ። ሼባና ዞሮ ይበናት እስካሁን ምን ያለችው ነገር እንትና አልሰማህም ነበር? ለምን እኔ ትልቅ ሰው ነው ብዬ ነው። ሻው ታዲያ እኮ ትልቅ ሰው አይደለም እንዴ? አሁንስ ቢወጥ ሻማር ይልቅ እሳቸውን ተዋቸውና ይሄ ክረምት ሳይወጣ ምን ሰርተን መኪና ገዝተን አፋቸውን ማዘጋት እንችላለን የሚለውን ነገር እናስብ። እሳቸውን ተዋቸው። እውነት ግን ኧረ የአንቺ ልጅ ስትራክቸር ግን ጤናማ ነው ወይ? አሳ ቪወር ነው ይሄንን ሀሳብ እየሰጠውኝ ያለው። እውነት ስፖርት ምናምን ስሪ በቃ። በጣም እንትን እያለኝ ስለሆነ ነው ኖቲስ አለማድረግ ከብዶኝ ነው በቃ። ምንም እኔ ቃል አጣሁለት በቃ እውነት